ቅመም ስልት የጦር ስልት ነዳፊና እዚህ የጦር ጉዳይ የሚከታተሉት ሁለቱ ይማከሩና በረሃ ሄዱ ባልሽና ጣጥመተ የሚባል የንብ ዝርያ ያለ እሱን አምጥታችሁ አይዳም የሚባል የምድር በርበሬ ንብን የሚያስቆጣ አለ። በዛ አስቆጥታችሁ በሰራዊት ላይ ስትበትኑ ሰራዊቱ ይማርካል ብለው ከዚያ በሰራዊቱ ላይ ስበትን እንኳን ንብ የነደፈው ሰራዊት መሳሪያ ሊይዝ ቀርቶ መቆም ያልቻለውን ገብቶ መሳሪያቸውን የማረኩበት ከወላይታ ታሪክ ጋር ንብ ጉዳይ ይያዛል ማለት ነው። እዚህ ቅርናጅ ያለ እንግዳ ተቀባይ አለ። እንደገና እዚህ ዘከረ ቦታ የቤተ መንግስት ጉዳይ ኃላፊ አለ። እዚህ ወደ ለጋንጂያ ጋዜጠኛ ወይም ሪፖርተር አለ። ቶንዲያ መልእክተኛ እንደዛሬ ሞባይል ባልነበረ ጊዜ ይሄ 28ቱ መዋቅር እስከ 1887 ድረስ ሲያገለግል የቆየ የመንግስት መዋቅር ነው ማለት ነው። እዚህ ጋር የምናያቸው እኚህ 52ኛ የወላይታ ንጉስ የንጉስ ጦና ፎቶግራፍ ነው። እኚህ ደግሞ 37ኛው የወላይታ ንጉስ የወላይታን ዳሞት መንግስት ያስፋፋው የሳዘ ሙቶሎሚ ታሪክ ነው ማለት ነው። ወደዚህ ስንመጣ ስለ አልባሳት ነው የምመጣው። ወደ አልባሳት ስንመጣ የወላይታ ባህላዊ ልብስ ሀዲያ ተብሎ ይታወቃል። ይሄ ሀዲያ 5 አይነት የባህል አልባሳት አለ። ሀዲያ ዱንጉዛ ሀዲያ፣ ሰሬ ሀዲያ፣ ጉቱሞ ሀዲያ፣ ሀታላ ሀዲያ ተብሎ ጎመራ ሀዲያ ተብሎ የምታወቁት 5 የሀዲያ አይነቶች አሉ። ይሄ ሰሬ ሀዲያ ተብሎ ይታወቃል። ይሄንን የሚለብሱት ንጉሱና ሹማምንቶቹ ናቸው። ሰሬ ሀዲያን የሚለብሱት ይሄ 3 ቀለም አለው። ቀለሙ የራሱ ትርጉም አለ እና ይሄ ጥቁሩ ቀለም ምንን ያመላክታል? እዚህ ሞቼ ቦራጎ የሚባል ዋሻ አለ። እዚህ አሁን ሞቼ ቦራጎ የሚባል ዋሻ ከዛሬ 70 ሺህ ዓመት በፊት የወላይታ ሰው የኖረበት ዋሻ እንደሆነ አርኪኦሎጂስቶች በአሁኑ ሰዓት እያረጋገጡ ናቸው። እነ ዶክተር ስቲቭ እዛ ቦታ ላይ ምርምር ላይ እስካሁን ድረስም እያካሄዱ ናቸው። ከዚያ በፊትም ተካሂዶ ብዙ መረጃ የተገኘ ነው። እኛ አሁን ስለ ኢትዮጵያ ታሪክ ስንናገር የ3000 ዓመት ታሪክ ነው የምንናገረው። አጋጣሚ ይሄ እውነት ሆኖ መረጃው ከወጣ የኢትዮጵያን ታሪክ ወደ 70 ሺህ ዓመት ከፍ ሊያደርግ የሚችል ትልቅ ግኝት ያለበት ቦታ ነው ማለት ነው። ስለዚህ የወላይታ ሰው ይህንን ጥቁሩን ቀደምት ጥቁር እንደሆነ እንደገና ደግሞ ስፎክርም የወላይታ ሰው ከረታ ወላይታ ይላል። ከረታ ወላይታ ማለት እኔ ጥቁሩ ወላይታው እኔ ጥቁሩ ኢትዮጵያዊ ብሎ ስፎክርም በራሱ ጥቁርነት የሚያምን ህዝብ መሆኑን አመላካች ነው። ሌላው ደግሞ ቢጫው ሰርቶ መልማትን ተስፋን የሚያመለክት ነው። ቀዩ ደግሞ ወላይታ ለሀገሩ መስዋዕት መሆኑን የሚያመላክት ነው ማለት ነው። ይሄ ከ3ቱ ከለር ያለው የወላይታ ባህላዊ አልባስ ተብሎ ይታወቃል። ይሄኛው ዱንጉዛ የሚባለውን ንጉሶና ሹማምንቶቹ ናቸው የሚለብሱት። ቀጥሎ ያለውን ተመሳሳይ ቀለም ሆኖ ደግሞ ይሄ ሰሬ ሀዲያ ይባላል። ሰሬ ሀዲያን የሚለብሱት እነማን ናቸው? የጦር ሜዳ ጀግኖች ናቸው ማለት ነው። የሚለየው ምንድን ነው? እዚህ ላይ ዘርፍ መኖሩ ነው። ይህን ተመሳሳይ ቀለም ሆኖ እዚህ ላይ ዘርፍ መኖሩ ነው የሚለየው። እንደገና ሌላኛው ደግሞ ይሄ የጦር ሜዳ ጀግኖች የሚለብሱት ነው። ሌላኛው የምግብ ዋስትና ያረጋገጡ ሰዎች የሚለብሱት እዛ ጋር ያለውን ወደዛ ስደርስ አስረዳለሁ። ሌላኛው የባህል ልብስ አይነት ጎመራ ሀዲያ ተብሎ ይታወቃል። ጎመራ ሀዲያን የሚለብሱት እነማን ናቸው? ወጣቶች ማህበራዊ ሽግግር ሲያደርጉ ወጣቶች ግርዛት ገብተው ሲወጡ ይህንን የሚለብሱት ነው። ግርዛት ገብቶ ስለወጣ አይለብስም። መቼ ነው የሚለብሰው? ግርዛት ገብቶ ቁስሉ ሲያሸር ለአደን ይሄዳል። አደን እንግዲህ አደን የጦር ሜዳ ትምህርት ቤት ነው ለወላይታ ሰው። እዛ ሄዶ ገሎ ሲመጣ በህዝብ ቆጠራ ውስጥ ገባ ተብሎ ይሄንን ሀዲያን አገልድሞ ይለብሳል ማለት ነው። ይሄ ወጣቶች ከግርዛት ሲወጡ የሚለብሱት ጎመራ ሀዲያ ተብሎ ይታወቃል ማለት ነው። ከነዚህ እንግዲህ አራተኛው ሀታላ ሀዲያ ነው። ከዚህ ውጭ ያለው በሙሉ የእርሻ ልብስ ከዚህ ከለር ቀይ፣ ቢጫ፣ ጥቁር ውጭ ያለው በሙሉ የእርሻ ልብስ ተብሎ ነው የሚታወቀው። እዚህ ጋር የምናየው ወላይታ ጥንት ጦር ሜዳ ሲሄድ ይዘው የሚሄደው የመጀመሪያ እርዳታ መስጫ በጦር ሜዳ እንደ ፈርስት ኤድ ኪት የሚጠቀሙት ይሄ ደበለ ደንጮ የምንለው 40 ክንድ መቀነት ነው። ይሄ መቀነት ነው 20 ሜትር ርዝመት አለው። ይህንን ጦር ሜዳ ይዘው ሄዱና አጋጣሚ በጦር ከተወጋ ብትል ጦሩን መንጭቆ ያወጣል። ካልቻለ ደግሞ እዛው ሰብሮ በዚህ በደበለ ዳንጫ ድብን አድርጎ ያስረና በፈረሱ ወደ ቤት መጥተው ከዚያ በባህላዊ ሕክምናና በባህላዊ መድኃኒት በባህላዊ ምግብ ይሻለዋል ማለት ነው። 40 ክንድ 20 ሜትር 40 ክንድ መቀነት ነው። ይህንን የሚጠቀሙት በጦር ሜዳ እንደ ፈርስት ኤድ ኪት የሚጠቀሙት ነው። ይህንን እንደ መጀመሪያ ሕክምና መስጫ የሚጠቀሙት ነው። ከሸማ ይሰራል ማለት ነው። ይህንን በሰውነቱ ላይ በመመቸው ቦታ ላይ አስሮ ይሄዳል። አጋጣሚ በጦር ከተወጋ ደግሞ በጋሻ ሲከላከል ከተወጋ ብችል ጦሩን መንጭቆ ያወጣል። ካልቻለ ደግሞ እዛው ይሰበርና በዚህ ድብን አድርጎ ያስርና ወደ ቤት መጥቶ ባህላዊ መድኃኒትና ምግብ እንትን ስል ጦሩ ራሱ ዘሎ ይወጣል። እንደ ዛሬው ኦፕሬሽን ማድረግ ምናምን የለም። ይሄ ቡልኮ የቆሸሸ ይመስላል። የቆሸሸ ቡልኮ አይደለም። ይሄ በደም በቀይ አፈርና በቅቤ የተነከረ ነው። በሱ የተርከፈከፈ ነው። በጦር ሜዳ ለሀገር ውለታ የሰሩ ሰዎች ተራ ቡልኮ አይለብሱም። እንደኔ አይነቱ ተራ ቡልኮ ይለብሳል። የጦር ሜዳ ጀግኖች ግን በእንዲህ ጨጨፈ ቡልኮ የሚባለውን በደንብ በቀይ አፈርና በቅቤ የተነከረውን ይለብሳሉ። ይህንን ስለብሱ የእነሱ መለያቸው አልባስም አለ መለያቸው ነው ማለት ነው። ስለዚህ ይሄ ጨጨፈ ቡልኮ ተብሎ የሚታወቀው ሌላውን ቡልኮ ምን አይነት እንደሆነ ወደዛ ስደርስ አሳያለሁ።
ይሄንን በኖርማል ጊዜ ነው የሚለብሱት ማለት ነው። እነሱ በኖርማል ጊዜ የተለየ ልብስ ነው የሚለብሱት። እንደኔ አይነት ተራ ሰው ግን ያኛውን በልኮ ይለብሳል ማለት ነው። ወደዚህ ጋር የምናየው ያው ለሀገር ውለታ የሰሩት ጀግኖች የሚያደርጉት ነው። እዚህ ቡዳ ይባላል። ይሄኛው አገርን ያቀና ሰው ተመልምሎ ወደ ንጉሥ ፊት በሚቀርብበት ጊዜ በዚህ ቡዳ በሚባለው ዕቃ ንጉሱ በዚህ የማር ወለላ ይሞላል። ከዛ አገር ያቀኑ ሰዎችን ንጉሱ በዚህ ያቀምሳል ማለት ነው። በዚህ የማር ወለላ መቅመስ ማለት ከትልቅ ሹመት ጋር ይቆጠራል ማለት ነው። በዚሁ ያቀምሳሉ፣ እየቀመሱ ያልፋሉ ከንጉስ እጅ። በዚህ የማር ወለላ መቅመስ እንደ ታላቅ ሹመት ይቆጠራል ማለት ነው። ይሄኛው የንጉስ መጠጫ ዋንጫ ከጎሽ ቀንድ የሚዘጋጅ ዋንጫ ነው። ይሄ ጀግኖች የሚያደርጉት የአንበሳ ጎፈር ነው። ይሄ ደግሞ ጀግኖች በአናታቸው ላይ የሚሰኩት አይከል ባሊያ ተብሎ የሚታወቀው ነው። ይህንን አይከል ባሊያ ማግኘት ራሱ ቀላል ነገር አይደለም፣ እንዲሁ ዝም ብሎ የሚገኝ ነገር አይደለም። ይህንን ለማግኘት ራሱን ፈረሱን 3 ዓመት ይቀልብና ይሄ አይከልያ የሚባል ወፍ እንቁላል በሚጥልበት ቦታ ኮምጣጣ ቅቤ ይወስዱና እንቁላሉን ኮምጣጣ ቅቤ ይቀቡና እዛው በቦታ ላይ ያስቀምጣሉ። ልክ ይሄ እንቁላል የኔ አለ ብሎ መጥተው እንትኑ ወፉ አይከልያ ወፍ ቦታው ሲቀመጥ እነዚህ ቅቤውን ኮምጣጣ ቅቤን ሽታ ያገኙ ቁጫጮች በሙሉ መጥተው በሱ ላይ ሸፍ ይላሉ። ይሄ የኔ እንቁላል አለ ብሎ መጥተው ቁጭ ስል እነዚህ ቁጫጮች በሙሉ ሰውነቱ ሲገቡና ይነክሳሉ። እነሱን ለማራገፍልና ይሄ ወፍ ሰማይ ይበራል። ሰማይ ሲበር ሲያርገፈግፍ መነሻው እዚህ ከሆነ አጋጣሚ አንድ ላባ የሚወጥቀው ወይ አርባ ምንጭ ወይ ዳውሮ ወይ ሻሽመኔ ሊወጥቅ ይችላል። በዛ መልክ በጥረት ስለሚያገኘው ጀግኖች የሚያደርጉት እንጂ ከዶሮ ነቀል ነገር አይደለም። ይሄኛው ደግሞ ጀግኖች የወንድ ልጅ ጆሮ ዝም ብሎ አይበሳም። ይሄ የወንድ ልጅ ጆሮ የሚበሳው መቼ ነው? አገር ሲያቀና ለሀገር ውለታ ሲሰራ ነው። ሴቶች በማንኛውም ሰዓት ጆሮ ለማንሳት ተፈቅዷል። ይሄ በለጨ ዱንዳ ይባላል። ይሄ በጆሮቸው ተበስቶ የሚደረግ ነው። አገር ላቀኑ ሰዎች በጆሮቸው ላይ የሚደረግ ነው ማለት ነው። ሎቲ ማድረግ የጀግንነት ምልክት ነው ማለት ነው። ይሄ ሎቲን ማድረግ የሚችለው መቼ ነው? ለሀገር ውለታ ሲሰራ አገር ሲያቀና ነው ማለት ነው። እኛም ዛሬ ዝም ብሎ ወንዶች የሚበሰው ያሉ አገር ስናቀና ስንል ነው መልበስ ያለብን። ይሄ እዚህ ጋር የምናየው ደግሞ ወላይታ የራሱ መንግስት ነበረው፣ የንግድ ገንዘብ ነበረው። ምንድነው? መርጮ ነው። ይሄ መርጮ የሚባል የንግድ ገንዘብ ነው። ይሄንን ብረትን ከማግኘታቸው በፊት ከረታ በሚባለው ከጥለት ያዘጋጁ ነው፣ በሱ ይነግዱ ነበር። በኋላ ብረትን ካገኙ ብረቱን ጦገሹቻ ይባላል። ጦገሹቻ አይረን ኦር ነው። ያንን ካገኙ በኋላ አቅልጠው ብረትን ካገኙ በኋላ ሲሰሩ ገንዘብንም እንደገና ደግሞ ከብረት ሰሩ። በዚህ ገንዘብ ይነገድ ነበር። ይሄ እስከ ቀይ ባህር ድረስ ህጋዊ ገንዘብ ሆኖ ሲያገለግል የነበረ መርጮ ነው። ይሄውን ተሸክሞ ለማየት በጣም ክብደት አለው እና አጋጣሚ ወላይታ ላይ ግን ሌባ አልነበረም። ሌባ ላለመኖሩ ምን ማስረጃ አለ ቢባል ይሄንን መርጮን 10 ሺህ መርጮ ብኖ እኔ 5 ሺህ መሸከም ብችል የቀረውን ገንዘብ መርጮን ምን አደርጋለሁ? መንገድ ዳር ቁጭ አድርጌ እሄዳለሁ። ከዚያ በኋላ ይሄንን አድርሼ መጥቼ ነው የምወስደው። አንተ ስታልፍ ሌላው ሲያልፍ ካየ አጋጣሚ ደክሞት ወይም ተሸክሞ ሲሄድ ከብዶት ብሎ አስቀምጧል ብሎ ቅጠል በጥሶ ይሄዳል እንጂ አይነካም። ልመናና ሌብነት በወላይታ ላይ አልነበረም። ከስርዓት ጋር የመጣ ነው ማለት ነው። ይሄ የንግድ ገንዘብ ነው ማለት ነው መርጮ የሚባል። ከስር የምንመለከተው እነዚህ ጎራዴዎች በሙሉ በጦር ሜዳ የሚጠቀሙት ብሷ ይባላል። ስተብሷ ቀጥ ያለ እንትን አለ ጎራዴ አለ። እንደገና ደግሞ ቆልመም ያለ ጎራዴ አለ። ይሄ ቆልመም ያለ ጎራዴ ከነዛ የሚለየው በምንድን ነው? አጋጣሚ ጦር በእጅ ካለቀ ጨበጣ ውጊያ ሲገባው በዚህ ነው ማለት ነው። በጨበጣ ውጊያ ጊዜ ላደንም ደግሞ ከሄደ አውረን ለመፍረጥ በጣም ታገለግላለች። እቺ በጨበጣ ውጊያ ጊዜ የሚጠቀሟት ናት። ይሄ ደግሞ በጦር ሜዳ ከጦር ጋር አርሶ በርቀት ላይ ራስን ለመምታት የሚጠቀሙት እነዚህ ጎራዴዎች ናቸው ማለት ነው። ወደዚህ ጋር ስንሸጋገር ቅድም የምናገረው እዚህ ጋር ወጣቱ እዚህ ጋር ጎመራ ሀዴን ለብሶ ነው ገደዛት ገብቶ ወጥቶ፣ እኚህ ደግሞ ሹ ዱንጉዛ ሀዴን ለብሶ ነው። እኚህ የምግብ ዋስትና ያረጋገጠች ሴት፣ አሁን ቀጥዬ የማስረዳው ነው። የምግብ ዋስትና ያረጋገጠች ሴት እዚህ ጋር ፋታል ሀዴን ለብሳ ነው። ይሄ ደግሞ የጦር ሜዳ ሰው ሰሪ ሀዴን ለብሶ ነው ማለት ነው። ከነዚህ ከለር ውጭ ያለው በሙሉ ጉቱም ሀዴ ተብሎ በየእርሻ ልብስ ተብሎ ይታወቃል ማለት ነው። ከነዚህ ባህል ልብስ ተብሎ የሚታወቁት በቀይ ቢጫና ጥቁሩ ነው ማለት ነው። እዚህ ጋር የምናየው ወላይታ ከጥንት ጀምሮ ሌዘር ስለብስ እንደነበረ የአንበሳ ቆዳን፣ የነብር ቆዳን፣ የጉሬዛ ቆዳን አጎዛነት ያላቸውን እንትኖችን የሚለብስ መሆኑን ያንን ለማመላከት ነው ማለት ነው። እዚህ ስንመጣ አንድ ትልቅ ነገር አለ። የምግብ ዋስትና ያረጋገጡ ሰዎች የሚያካሂዱት ሰርሞኒ አለ። የምግብ ዋስትና ያረጋገጡ ሰዎች እኔ በምግብ ራስን ችያለሁ ሲባል ለንጉሱ ሪፖርት ይቀርባል። ከዚያ በኋላ የሰውየው ሀብት ይቆጠር ይባላል። ሀብቱ ይቆጠር ሲባል ይሄ ቀጭን እየተመታ የዳላ ስርዓት ይከናወናል። በዳላ ስርዓት ላይ 100 ከብት ካስቆጠረ የዳላ ስርዓትን ያከናውናል።
ሺህ ከብት ካስቆጠረ የሊቃ ስርዓትን ያከናውናል። 10 ሺህ ከብት ካስቆጠረ ደግሞ የኡማ ስርዓትን ያከናውናል። ይህንን ስርዓት አከናውኑ ይህንን ሀብት ብቻውን ላለማፍራቱ ለሚስቱም እውቅና ይሰጣል። ሚስቱ ይህንን ብቻውን ላለማፍራቱ ለሚስቱም እውቅና ሲሰጥ እሱ ከብቱን ባስቆጠረ በሳምንቱ እሷ ደግሞ የግሞ ስርዓትን እሱ የዳላ ስርዓትን ባከናወነ በሳምንቱ የግሞ ስርዓትን ታከናውናለች። የግሞ ስርዓት ስታከናውን ይሄ ብረት 3፣ 5፣ 7 በእግሯ ላይ ይደረግና ከአልጋዋ እስከ ደጃፍ ድረስ ይሄ ይደረግላታል። ገበያ ስትሄድ ረዳቶቿ ይይዛሉ። ስትለብስም ደግሞ ትናንትና ተራ ነገር ስትለብስ የነበረችው ይሄ ወቲያ ቆጦጦ የተባለው ይሄ ፐታላ የምንለው ወቲያ ቆጦጦ የተባለው ይሄ እንደ ቀሚስ የሚለበስ ነው። ይሄ ከላይ እንደ ነጠላ የሚደረብ ነው። እንደ ሻሽ ደግሞ የሚታሰረው እዚህ ጋር አለ። ያንን ለብሳ ከዚያ በኋላ የክብር ምርኩዟን ትይዛለች። ከዚያ ገበያ ትወጣለች ማለት ነው። ስትወጣም ደግሞ ጭንቅላቷ ላይ ዝም ብሎ ተራ ነገር አታደርግም። ይሄ ወገሯ የተባለው በጭንቅላቷ ላይ ይደረግላታል። ከዚያ በኋላ ከብት ለማርባቷ ምልክት የሆነው ሜ ባለ የሚባለው በጭንቅላቷ ላይ ይደረጋል። ፈትላ ለማልፋቷ ደግሞ ሙጥያ የሚባለው እዚህ ላይ ይሰካላታል። ከዚያ በእጆቿ ላይ የተለያዩ የብር አምባርና የተለያዩ ቀለበቶችን በጣቷም ላይ በእጇ ላይ ታደርግና ገበያ ትገባለች። አሁን እዚህ ጋር የለበሰችው ሴትዮ የግሞ ስርዓትን ያከናውነው ናቸው ማለት ነው። በዚህ መልክ ለብሰው ገበያ ገብተው በማህበረሰቡ ዘንድ እውቅና ይሰጣል። ይሄ ባህል አሁንም የቀጠለ ነው። ከፍተኛ የቁጠባ ባህልን የሚያስተምር ስለሆነ ዛሬም በስፋት በወላይታ እየተካሄደ ያለ ስርዓት ነው ማለት ነው። ወደዚህ ጋር የምናየው የወላይታ ሰው ቅድም የምናገረው ከ70 ሺህ ዓመት በፊት ዋሻ ህይወት ነበረው። ከዋሻ ወጥተው መጀመሪያ ያለማው እንሰት ማሽላና ጥጥም መጀመሪያ ነው ያመረተው እና ይሄ ጥጥ ነው። እዚህ ከስር የምናየው ጥጥን በማምረት ከጥጥ ይባዘትና የተለያዩ ማጎች ተዘጋጅተው በሽመና ዕቃ ሀርፓ ኒሃና በተባለው የተለያዩ ምርቶችን ያመርታል። እዚህ ጋር የምናየው ይሄ ቡልኮ የምንለው ቅድም ጨጨፈ ቡልኮ የተለየ ነው። ቡልኮ የምንለው ይሄኛው ቡልኮ ነው። ቢጠቷ፣ ኤሪቿ፣ አሳራ፣ ዳንጫ፣ ኪትያ የመሳሰሉትን ያውን ጉቱም ወዲያ ከቅድሙ ወዲያዎች ይለያል። ከማንኛውም ከለር ከተዘጋጀ በዚህ ብቻ ሳይሆን ከዛች ከባህላዊ አልባስ ከተቀየረ ማንኛውም እንትን ጉቱም ወዲያ ተብሎ ይታወቃል ማለት ነው። ያንን እንትን ይለብሳሉ። ህፃናት ግን ለአካለ መጠን እስከሚደርሱ ድረስ እዚህ በፎቶግራፍ ላይ የምናያት ልጅ እንደታጠቀች ሴት ህፃናት ለአካለ መጠን እስከሚደርሱ ድረስ ይሄ ማሽኳ የተባለውን በዚህ በሰውነታቸው ላይ ያደርጋሉ። ይሄ ከግራ ዳሌ እስከ ቀኝ ዳሌ የሚደርስ ነው እና እዚህ ጫፉ ላይ ይሄ ዛጎል ወይም እንዲህ አይነት ብረት የሚደረገው ለምንድን ነው? አጋጣሚ ነፋስ ገልቦ ራቁትነቷን እንዳሳይ ክብደት ኖሮ ወደ ታች እንደጫኑ ተብሎ በዛ የተዘጋጀ ማሽኳ የሚባለውን ያንን የሚታጠቁ መሆኑን ለማሳየት ነው ማለት ነው። ወደዚህ ስንመጣ ይህ እንግዲህ አገር በቀል እውቀት ለዘመናዊ ቴክኖሎጂ መንደርደሪያ ነው ይባላል። እንግዲህ በነበረው አገር በቀል እውቀት ይህንን ጃንጥላ አዘጋጅተው ሲጠቀሙ ነበር ማለት ነው። ይህ አሁን ከሰሜኑ ከአገው ጃንጥላ ጋር ይመሳሰላል። ብዙውን ጊዜ እኛ የምመሳሰል ነገር ስናገኝ እንወናበዳለን፣ ብዥታ ውስጥ እንገባለን። ለምን ተመሳሰለ ብለው ኢትዮጵያ ውስጥ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ያሉ በሙሉ የሚመሳሰሉ አሉ። እንበልና አሁን የቤት አሰራሩን ብንመለከት ደቡብ ላይ አሁን የቤት አሰራር ስንመለከት ኦቫል ወደታች ይሰራል። እንደገና ደግሞ እንሰትን ብንመለከት በየቦታው ይመረታል። ጦርን ብንመለከት በየቦታው አለ። ጋሻን ብንመለከት በየቦታው አለ። ይሄ ለምን ኖረ? እንዴት ተገናኘ? የምለውን አጥንተን የህዝብን አንድነት ማጠናከር እንጂ ለልዩነት የምንጠቅመው መሆን የለበትም። በዛ ዙሪያ ላይ በተለይ ወደ ለጋንጃዎች ወይም ጋዜጠኞችም ጥንቃቄ አድርጋችሁ መስራት አለባቸው። በተለይ አንድ የሆኑ ነገሮችን ለይታችሁ መያዝ አለባቸው። ለምን ይጠቅመናል? ኢትዮጵያን ምንድን ነው አንድ የሚያደርገው? ምንድን ነው የምመሳሰለው? ሰሜን ላይ ምንድን ነው የምመሳሰለው? ደቡብ ላይ ምንድን ነው የምመሳሰለው? ያ ለእኛ ውበት ነው። ሁለተኛ ደግሞ ታሪካችን ተመሳሳይነት ያለው መሆኑን አመላካች ስለሆነ ለልዩነት ሳይሆን ለአንድነት መጠቀም እንዳለብን እዚህ የምናስተምረው ነው ማለት ነው። ሌላኛው ወደዚህ የምናየው ኮፍያ እኔ ባደረግኩት መልክ ይዘጋጃል። እንደገና ደግሞ ከሱንደዶም ይዘጋጃል። እንደገና ደግሞ ከዘንባባም ይዘጋጃል። ያንን እዚህ ጋር ያለውን ለማመላከት ነው ማለት ነው። ይሄኛው እዚህ የምንመለከተው ምላጭ ከመምጣቱ በፊት መግላላ ይባላል። ምላጭ ከመምጣቱ በፊት ይህንን ፀጉር ለመላጨት፣ ጽም ለመላጨት፣ ለግርዛት አገልግሎት የሚጠቀሙት መግላላ ይባላል። ይሄ መግላላ ከ200 ዓመት በላይ ሰዎች ሲጠቀሙ የነበረውን አግኝተን ወደ ሙዚየም ያስገባ ነው ማለት ነው። እዚህ የምናያቸው እንጨትን ለመሰርሰር ደግሞ ማር ይሰራል። እነዚህን መሰርሰሪያዎችን ከርቭድና ፍላት ናቸው። እነዚህን እንጨትን ለመሰርሰር ይጠቀማሉ። ብረትን ደግሞ ለመቁረጥ እንደ ዛሬ ግራይንድ ማሽን ባልነበረ ጊዜ ይህንን ብረትን በትልቅ መራጃ መዶሻ እሳትን በእሳት ካጋሉ በኋላ ቅኒጥያ ይባላል። በዚህ ብረትን ለመቁረጥ የሚጠቀሙት ቅኒጥያ የሚባለው እንደ ግራይንድ ማሽን ብረት መቁረጫ ነው ማለት ነው።
ይሄ ደግሞ ሸክላ የሚሰሩ ሰዎች ደግሞ ኤልኦ ይባላል። በዚህ የሸክላ ጌጥ እያወጡ በዚህ የሚጠቀሙት ነው ማለት ነው። ይሄ ደግሞ ቆዳን ለማለስለስ ቆዳ ካልተፋቀ ጀንድ የሆነና ለመልበስ አይመችም። ስለዚህ ቆዳን እዚች ጋር ባልጩት አለች፣ እዚህ ሰም አለ የታሸገው እና ይሄ እጀታ አለ ዙቃ ነው ይባላል። በዚህ ቆዳን እየፋቁ ቆዳን የሚያለሰልሱበት ነው። ይሄ ደግሞ ቦርኮታ ይባላል። ትራስ ነው። መንገድ ሲሄዱ ይህንን በቀበቷቸው አስረው ይሄዳሉ። ሲያርፉ ሲደክማቸው በዚች በኩል ይቀመጣሉ። ማታ ስተኙ ደግሞ በዚህ ትራስ አድርጎ የሚተኙት ቦርኮታ ይባላል። ያንን የሚጠቀሙት ነው ማለት ነው። ከስር የምንመለከተው ይሄ የድንጋይ መውረድ ነው። ይሄ ደግሞ ወናፍ ነው። ወናፉን ከፍየል ቆዳ አዘጋጅቶ እሳትን ለማቀጣጠል የሚጠቀሙት ነው ማለት ነው። ወደዚህ ስንመጣ ይሄ እህል መስፈሪያ ዘመናዊ ጣሳዎች ኪሎ ከመምጣቱ በፊት ስሮ የሚባለው እህልን ለማስፈር የሚጠቀሙት፣ እንደገና ደግሞ ቦጫሪያ የሚባለው ደግሞ ይህም እህልን ለማስፈር የሚጠቀሙት ነው ማለት ነው። ወደዚህ ስንመጣ የምናየው ቁርበት አለ። ይሄ ቁርበት ለመኝታ አገልግሎት እንደገና ደግሞ ለመቀመጫ አገልግሎት የሚጠቀሙት ነው። ይሄ ጉባ የሚባለው ከስር የምንመለከተው የክብር እቃዎችን ለማስቀመጥ የሚጠቀሙት ነው። ይሄኛው ደግሞ አገልግል በጦር ሜዳም ሆነ በአደን ሲሄዱ ስንቅ ይዘው የሚሄዱበት ነው። እዚህ የተለያዩ ሰፌዶች አሉ፣ ወንፊቶች አሉ፣ የተለያዩ ወንፊቶች። ይሄ ዱቄትን እንደገና ደግሞ ቆጮን ለማበጠር የሚጠቀሙት ነው ማለት ነው። ይሄ ደግሞ ባህላዊ መጠጥ ቦርዴ የሚባል አለ። ቦርዴ ሆፒያ ተብሎ ይታወቃል። ይሄ በዚህ የባህላዊ መጠጥ ቦርዴን ለመጭመቅ የሚጠቀሙት ነው። ይሄ ደግሞ ከነዛ ለየት ይላል። ይሄ ደግሞ ዱፎ ሆፔ ተብሎ ይታወቃል። ዱፎ ሆፔ ወንዶች ሲሞቱ የወንዶች የመቃብር አፈር የሚወጣው ከቀርከሃ በሚዘጋጅ ቅርጫት ነው። ሴቶች ደግሞ ጠና ብሎ ሲሞቱ የነሱ ደግሞ በዚህ አይነት መልክ ዱፎ ሆፔ በሚባለው የመቃብር አፈር ከዚህ እየተዛቀ አካፋ ባልነበረ ጊዜ በዚህ እየተዛቀ ይወጣል ማለት ነው። እያንዳንዱ በልቴት እድሜያቸው ጠና ብሎ በሚሄድበት ጊዜ ቤታቸው ያስቀምጣሉ። አጋጣሚ ስኮላር ሲያገኙ ወዲያው የት አለ ሲባል ከቤት አውጥቶ ይሰጣሉ ማለት ነው። እዚህ ጋር የምንመለከተው የአራዊት ቀንድ አለ። ይህንን ያስቀመጥንበት የራሱ ምክንያት አለ። ይሄ አራዊት ቀንድ ድሮ ወላይታ የጦር ሜዳ ትምህርት ቤታቸው አገን ነበር። አሁን ደግሞ እግዚአብሔር ሰማይ ምድር ሲፈጥር ይችን ምድር ለሰው ልጅ ብቻ ሳይሆን ለአራዊትም ጭምር የፈጠረ ስለሆነ አራዊቶች በነፃነት መኖር አለባቸው ብለው እዚህ ሙዚየም የመጡ ሰዎች እየተማሩ ይሄዳሉ። የአራዊትን ቀንድ እዚህ ያስቀመጥ ነው ለማስተማሪያ የምንጠቀመው ነው ማለት ነው። ቤትን እንግዲህ በሁለት ቦታ ለመክፈል መሀል ላይ ሳጥራ አለ። ሳጥራ ዝም ብሎ አይቀመጥም። ከላይ እነዚህ የምናያቸው ሽክናዎች አሉ፣ ወጭቶች አሉ፣ ማንኪያዎች አሉ፣ መሶብ አለ። እንግዲህ የሰው አይን መጀመሪያ ገብቶ ሲያርፍ በቤት መገልገያ እቃዎች ላይ ያርፋል ማለት ነው። እና እዚህ ጋር የምናያቸው ይሄኛው ማንኪያ ነው፣ ባህላዊ ምግብ መዛቂያ ኮንጭ መውቂያ ተብሎ ይታወቃል ማለት ነው። ይሄ ደግሞ ጌሊያ መውቂያ ተብሎ ይታወቃል። ይሄ በጣም ረዥም ስለሆነ በዚህ አንድ ግለሰብ ራሱ መብላት አይችልም። ይሄ የፍቅር ማንኪያ ተብሎ ነው የምታወቀው። እኔ አንተን አጎርሳለሁ፣ አንተ ደግሞ እኔን ታጎርሳለህ። ድሮ ወጣቶች በዚህ በራሳቸውን ለመብላት ሲሞክሩ ሽማግሌዎች አይቶ አይደለም ይሄ የፍቅር ማንኪያ ነው፣ አንተ እሱን አጉርሰው እሱ አንተን ያጉርስ፣ ጭባይ ጌሊያ መውቂያ የሚዘዝ የተባለው በዚህ ምክንያት ነው ማለት ነው። እዚህ ጋር የምናየው ይሄኛው ባህላዊ ፎጣ ነው፣ ዛንዛ ይባላል። ይሄ ከእንሰት ኮባ ደረቁ ፓርት ተዘጋጅቶ መውጣ ነው። እንደ ፎጣ የሚጠቀሙት ነው ማለት ነው። ይህንን ፎጣ አንድ ሰው በዝናብ ተመቶ ከመጣ ሰውነቱን እንዲያደርግ እንዲሁም ደግሞ ገላ የታጠበ ሰው ገላውን ውሃውን ለማድረግ በዚህ ይጠቀማል ማለት ነው። ይሄ ፎጣ 10 ሰው ብጠቀም ሽታ የለውም። ዘመናዊ ፎጣ ግን 2 ሰው ስጠቀም ሽታን ይፈጥራል። ይሄ ግን ባህላዊ ፎጣ እስከ 10 ሰው ብጠቀምም ችግር የለውም ማለት ነው። እዚህ ወስፈን ያስቀመጥንበት የራሱ ምክንያት አለው። ድሮ ጥንት ጊዜ ወላይታ ላይ እንግዲህ ንጉሶች በነበሩ ጊዜ የንጉስ ምስቶች ሁሉም ነገር የቤታቸው ሞልቷል። ግን ከጎረቤት የተዋሳቸው ወስፌ ነው። ስለዚህ እያንዳንዱ ነገር ሞልቶ እያለ አንዳንድ ጊዜ ሰው ወደ ጎረቤትም ተውሰው ተባብሮ የመኖሩ ነገር አለ ብለው ለማስተማር ነው። እዚህ የምናየው ዱላም ሲያዝ እንደየ እድሜ ክልል እንደየ አቅምት ነው የሚያዙ። ወጣቶች እንዲህ አይነት ዱላን ቁመት ያለውን ዱላን ይይዛሉ ወጣቶች። እንደኔ አይነት ደግሞ ሸምገል ያለ ሰውዬ ብልጧን ይይዛል። ፈረሰኛ ከሆነ ደግሞ የፈረስ በትር አለ፣ ፓራጣምጣ ተብሎ የሚታወቀው ይህንን የፈረስ በትር ይይዛል። ወደ ስልጣን እርከን ስመጣ ይህንን ጣልቦ ቀገሳ ይባላል። ይሄ ጣልቦ ቀገሳን የሚይዙት ቅድም ባልሞላዎች አሉ፣ የንጉስ አማካሪ ከንጉስ ጋር አብሮ የሚቀመጡት ሰዎች ይህንን እንትናቸውን ይዘው በንጉሱ ፊት ይዘው የሚቆሙት ይህንን ነው ማለት ነው። ስለዚህ ይህ ከፍተኛ የስልጣን እርከን ላይ ሲመጡ እንደየስልጣን እርከናቸው ምርኩዛቸው ይለያይና ያንን የሚይዙ መሆኑን ለማመላከት ነው ማለት ነው። ወደዚህ ስንመጣ እዚህ ጋሻ ነው ያለው። ጋሻ በወላይታ 7 አይነት ጋሻ አለ።
ዞጋሮ ጎንደሊያ፣ ያቻ ጎንደሊያ፣ ቁጳንዳ ጎንደሊያ፣ ወርቀ ጎንደሊያ፣ ቦንዶ ጎንደሊያ፣ ፐራ ጎንደሊያ እየተባለ እስከ 7 ይቆጠራል። ይሄ ዞጋሮ ጎንደሊያ ይባላል። ይሄ ከጎሽ ቆዳ የሚዘጋጅ ነው። በነበረው አገር በቀል እውቀት ቀጥ ያለን ቆዳን በእንዲህ አይነት መልክ ጌጥ አዘጋጅተው ከውስጥ ደግሞ እጀታው አለ። እጀታው ማቲያ ይባላል። በዚህ መልክ አዘጋጅቶ መጠቀም ቀላል አይደለም። ይሄንን ጦር ቀርቶ ጥይትም አይበሳውም። በጣም ጠንካራ ነው። ይሄ ከጎሽ ቆዳ የሚዘጋጅ ነው ማለት ነው። እስከ 7 አይነት ይቆጠራል ማለት ነው። ወደዚህ ስንመጣ እዚህ ጦር ነው የምናየው። ጦር እንግዲህ ስልጣን ማስከበሪያ ነው፣ ደህንነት ማስጠበቂያ ነው። እንግዲህ በወላይታ ከ100 በላይ የጦር አይነቶች አሉ። እንግዲህ እዚህ ጋር የምናየው ከ100 በላይ የጦር አይነቶች አሉ። እዚህ የተወሰነውን ያሰባሰብነው አለ እና አንድ ሰው ጦር ሜዳ ውሎ አገር ያቀና ከሆነ ጆሮ ይበሳል ብያለሁ። ጦርም ደግሞ ጦር ሜዳ ውሎ ውጤት ያመጣ ጦር ከሆነ የጦሩም ጆሮ ይበሳና እንዲህ አይነት ሎቲ ይደረግላል ማለት ነው። ይሄ ኮይሻ የሚባል ጦር ከፍተኛ ጦር ነው ማለት ነው። ይሄኛው ሜዳ ኮይሻ የሚባል የጦር አይነት ነው። ይሄ ደግሞ ዳግም መውጋት ሲያስፈልግ በአንድ ጸጥ የሚያደርግ ዋርጂያ የሚባል የጦር አይነት ነው። ይሄ ደግሞ ሸለሊያ የሚባል የጦር አይነት ነው። ይሄ ከርዋላ ይባላል። ንጉሥ ጦና ብዙውን ጊዜ አደል ሲሄዱም ይሄንን ነው የሚጠቀሙት እና ከርዋላ ይባላል። በሁለት በኩል ስለሆነ ያንን ይጠቀማሉ። ይሄኛው ደግሞ መጫሚያ ይባላል። መጫሚያ እንደ ቆንጥር የመጓጠጥ ከአንድ ጥርስ እስከ 12 ጥርስ አለው እና ይሄ ጥርስ አውሬን ወይም ሰውን ከወጋ አንጀትን መዞ የሚያወጣ ስለሆነ በጣም በከፍተኛ ሁኔታ የሚፈራ ጦር ነው ማለት ነው። እነዚህ ጦሮች ሁሉ ለጦር ሜዳና በአደን ላይ ይውላሉ። እዚህ በጦር ሜዳና በአደን የማይውሉ 3 ጦሮች አሉ። ይሄኛው ጦር ቅድም በወላይታ ላይ ስንት ንጉስ ነግሰዋል ብያለሁ? 52። እያንዳንዱ ንጉስ ስነግስ አገርን ዛሬ ንጉስ ቃለ መሃላ ሲገባ ምን ይዘው ነው? ህገ መንግስት ይዘው። ወላይታ ላይ ግን ይሄንን ቦሻ መጫሚያ የተባለውን ይሄንን ይዘው አገርን በቅንነት እመራለሁ ብሎ ቃለ መሃላ ሲገባ ይሄንን ጦር ይዘው ቃለ መሃላ ይገባል። ይሄ ወደ ጦር ሜዳ የሚሄድ አይደለም፣ ለአደን የሚሄድ አይደለም። ንጉስ ቃለ መሃላ ሲገባ የሚይዘው ነው። ይሄኛው ደግሞ ባለ 12 ጥርስ መጫሚያ ወላይታ ላይ ሃይማኖት የገባው በ12ኛው ክፍለ ዘመን ላይ ነው። ሃይማኖት አልነበረም፣ በባህላዊ እምነት ላይ ነው ወላይታ ያተኮረው። ከዚያ በኋላ አቡነ ተክለ ሃይማኖት በ12ኛው ክፍለ ዘመን ላይ የአባትን ሀገር ክርስትና አስተምራለሁ ብሎ በቅድም በምናገረው 37ኛው የወላይታ ንጉስ በሳዘ መቶሎሚ ጊዜ የአባትን ሀገር ክርስትና አስተምራለሁ ብሎ መጥተው ነው የክርስትና ሃይማኖት በ12ኛው ክፍለ ዘመን ላይ የገባው። ከዚያ በፊት ባህላዊ እምነት ነበረን። ይህንን ጦር ይዘው ከፊት ሆኖ በሚመሩበት ጊዜ እንደ ሙሴ ጦርነቱም ይሳካ ነበር። እንደገና ደግሞ ውሃ ሙላትም ካለ ያሻግሩ ነበር። ስለዚህ ይሄ ባህላዊ ቄሶች የሚይዙት ጦር አይነት ነው ማለት ነው። ባለ 12 ጥርስ መጫን ነው። ይሄኛው ደግሞ እቺ በፈረስ ሰርግ ጊዜ ቦሎ ቦታ ሀዮ ቶራ ይባላል እና በፈረስ ሰርግ ጊዜ ልጁ ወጣጫት ልጅቱ ቤት ከጓደኞቹ ጋር በፈረስ ሰርግ ጊዜ ይሄድና ከዚያ ይስተናገዳሉ። ከተስተናገዱ በኋላ አዛኝ ሞዛይ ልጅቷን ይዘው ይወጣል። እሱ ሞቶ በፈረሱ ላይ ይቀመጣል። ከዛ እሱ በፈረሱ ላይ ሲቀመጥ እናቶች ባልቴቶች በትር ማሰሮ አምጥተው መሬት ላይ እያንከባለሉ ይሸውዳሉ። ሲሸውዱ እሱ ደግሞ ራቅ ባለ ቦታ ላይ ሆኖ ያንን በፈረስ ላይ ሆኖ ሳይስት እነሱ ሲሸውዱ ያንን ማሰሮ በጦር ወቅቶ ከገደለ ልጃችን ጦረኛ ነው ተብሎ ይጨበጨብለታል። ከሳተ ደግሞ ሞኒቻ ወይም ሰነፍ ነው ተብሎ ይሳቅበታል። ከዚያ እችን ለልጅቱ ወንድም አስረክቦ ይሄዳል። ቦሎ ቦታ ሀዮ ቶራ የምትባለው እችን ናት ማለት ነው። እንግዲህ ከጦር አይነቶች ይሄ ነው። እኚህ የምናያቸው 52ኛው የመጨረሻው የወላይታ ንጉስ የንጉስ ጦና ሐውልት ነው። እስኪ ወደ ጓዳ ገብተን ትንሽ የምናየው ነገር አለ።